ከሞት መነሳት የዓለምን ታሪክ አካሄድ የቀየረ ታላቅ ክስተት ነበር። ነገር ግን ታሪኩ በትንሣኤ ብቻ አላበቃም። ክርስቶስ ከሙታን ከተነሳ በኋላ ወዲያውኑ ወደ ሰማያዊ ዙፋኑ አልገሰገሰም። ይልቁኑ ለ40 ቀናት ያህል በዚህ ምድር ላይ ቆየ። ይህ 40 ቀን ለምን አስፈለገስ? በእነዚህ ቀናት ውስጥስ ለደቀ መዛሙርቱ ያስተማራቸው ምስጢራት ምን ነበሩ? ከኢየሩሳሌም ጥቂት ኪሎ ሜትሮች ርቃ ስለምትገኘው ቢታንያ ከተማስ መጽሐፍ ቅዱስ ምን ይነግረናል? ዛሬ የክርስቶስ እርገት የ40 ቀናቱ ሰማያዊ ትምህርት እና ከዚያም በኋላ የነበረውን የሐዋርያት ሕይወት በሰፊው እንቃኛለን። አብራችሁን ቆዩ። ክርስቶስ ከትንሣኤ በኋላ ለ40 ቀናት ሙሉ ለሐዋርያትና ለተለያዩ ሰዎች በተደጋጋሚ እየተገለጠ ታይቷቸዋል። ይህ ታሪክ በዋናነት የሚገኘው በሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ነው። እርሱም ደግሞ ከሕማማቱ በኋላ በብዙ ማስረጃ ሕያው ሆኖ ስለ እርሱ አሳያቸው። 40 ቀናትም እየታያቸው ስለ እግዚአብሔር መንግሥት ነገር ይነግራቸው ነበር ይለናል የሐዋርያት ሥራ። ታዲያ በእነዚህ 40 ቀናት ውስጥ ምንድን ነው ያደረገው የሚለውን በዚህ ቪዲዮ አብረን እናያለን። ደቀ መዛሙርቱ በድንጋጤና በፍርሃት ውስጥ ስለነበሩ ክርስቶስ በመካከላቸው እየተገለጠ መንፈስ አለመሆኑንና በእውነት በሥጋ መነሳቱን አረጋግጦላቸዋል። በሉቃስ ወንጌል ምዕራፍ 24 ከቁጥር 39 ላይ እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ፣ መንፈስ ሥጋ አጥንት የለውምና እኔ እንዳሳችሁ እዩ አላቸው። አብሯቸውም አሳና ማር በላ። ለቶማስም የተቸነከሩ እጆቹን የተወጋ ጎኑን በማሳየት እምነቱን አጸናለት። የምድር መንግስት ሳይሆን ሰማያዊቷ የእግዚአብሔር መንግስት እንዴት እንደምትመሰረትና የብሉይ ኪዳን ትንቢቶች በእርሱ ላይ እንዴት እንደተፈጸሙ አብራርቶላቸዋል። በሉቃስ ምዕራፍ 24 ቁጥር 45 ላይ በዚያ ጊዜ መጻሕፍትን ያስታውሱ ዘንድ አስተማራቸው፣ አእምሯቸውን ከፈተላቸው ይለናል። ቤተ ክርስቲያን እንዴት እንደሚመሩ፣ ጥምቀትና የኃጢአት ስርየት፣ ምስጢረ ንስሐ እንዴት እንደሚሰጡ ስልጣን ሰጣቸው። ዮሐንስ ምዕራፍ 20 ከቁጥር 22 እስከ 23 ላይ። ሌላው ታላቁ ተልእኮ ነው። በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ላይ የተጠቀሰውን ታላቅ ትእዛዝ የሰጣቸው በዚህ ቀናት ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ ሊጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ብሎ ጌታችን ለሐዋርያት ያዘዘበት በዚሁ ቀን ነው። ክርስቶስ ለ12 ሐዋርያት ብቻ ሳይሆን በሌሎችም ታይቷል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 6 ላይ ሲመሰክር ከዚያም በኋላ ከ500 ለሚያክሉ ወንድሞች በአንድ ጊዜ ታየ ይላል። ይህ የሚያሳየው ትንሣኤውና ትምህርቱን በምስጢር የተደረገ ሳይሆን በብዙ ሕዝብ ፊት የተረጋገጠ መሆኑ ነው። ሌላው የቢታንያ ከተማና በእርገት ታሪክ ውስጥ ያለው ትልቅ ምስጢር የምንመለከትበት ነው። የኢየሱስ ክርስቶስ የእርገት ቦታ የተከናወነው በደብረ ዘይት ተራራ አቅራቢያ በምትገኝ በቢታንያ ከተማ ነው። ሉቃስ ምዕራፍ 24 ከቁጥር 50 ላይ እንዲህ ብሎ እንደተጻፈ እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው፣ እነርሱ ተለየ፣ ወደ ሰማይ ማረገ ይለናል። እንግዲህ ቢታንያ ከኢየሩሳሌም በምስራቅ በኩል ባለችው በደብረ ዘይት ተራራ ምስራቃዊ ቁልቁለት ላይ የምትገኝ ትንሽ መንደር ናት። ቢታንያ የሚለው ስም ትርጓሜ የምስኪኖች ቤት ወይም የጭንቀት ቤት ማለት ነው። ይሁንና ይቺ መጠነኛ መንደር በጌታ ሕይወት ውስጥ እጅግ የከበሩ ታሪኮች የተፈጸመባት ስፍራ ናት። የመጀመሪያው አልዓዛር፣ ማርታና ማርያም ይኖሩባት የነበረች በዚያ ከተማ ነበር። ሌላው ኢየሱስ 4 ቀን መቃብር ውስጥ የበሰበሰው አልዓዛር ከሞት ያስነሳው በዚች በቢታንያ ከተማ ነው። ዮሐንስ ምዕራፍ 11 ላይ ብንመለከት። ሌላው ማርያም ውድ ሽቶ በራሱና በእግሩ ላይ ያፈሰሰችበትና ለቀብሩ ያዘጋጀችበት የለምጻሙ ስምዖን ቤት የሚገኘው በቢታንያ ነበረ። ማቴዎስ ወንጌል ምዕራፍ 26 ላይ። ታዲያ ጌታችን እርገቱን በቢታንያ ለምን ሆነ ብለን ትንጠይቅ ይህ ትልቅ መንፈሳዊ ምስጢር አለው። ቢታንያ የለቅሶ የሞትና የሕማም ምሳሌ ነበረች፣ የጭንቀት ቤት ማለት ስትሆን ክርስቶስ ግን በዚያች ከተማ አልዓዛርን በማስነሳት ሞትን ድል ማድረጉን አሳየ። በመጨረሻም በዚያው ቦታ ወደ ሰማይ በማድረግ የምድር ጭንቀት መርገም ወደ ሰማይ ክብር በረከት ቀየረው። እጆቹን ዘርግቶ የባረካቸውም የሰው ልጅ ተፈጥሮ ለዘላለም የተባረከ እንዲሆን አደረገው ማለት ነው። ክርስቶስ ወደ ሰማይ ካረገ በኋላ የሐዋርያት ሕይወት ፍጹም ተቀየረ። ፍርሃት ተወግዶ በኃይል በጽናት ተተካ። ሕይወታቸው በ3 ዋና ዋና ምዕራፎች አለፈ።
መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ ብሏቸው ነበረ። ስለዚህ ከዕርገት በኋላ ወደ ኢየሩሳሌም ተመልሰው በማርቆስ እናት በማርያም ቤት በማዕድ ቤት ተሰብስበው በአንድ ልብ ሆነው በጸሎት ይተጉ ነበረ። በ10ኛ ቀን ከትንሣኤ በ50ኛው ቀን የበዓለ ሃምሳ ዕለት መንፈስ ቅዱስን በነበልባል ምላስ አምሳል ወርዶላቸዋል። የሐዋርያት ሥራ ምዕራፍ 2። ሁለተኛው ዓለምን የለወጠ ስብከትና ተአምራት የተፈጠረብን። እንግዲህ መንፈስ ቅዱስ ከተቀበሉ በኋላ የነበራቸው ፍርሃት ጠፋ። አይሁድን ፈርተው በሩን ዘግተው የነበሩ ሐዋርያት አደባባይ ወጥተው በድፍረት መመስከር ጀምረዋል። ጴጥሮስ በአንድ ቀን ስብከት 3000 ሕዝብ አጥምቋል። በጌታ ስም ሙታኖችን አስነስተዋል። የታመሙትን ፈውሰዋል። ወንጌል ከኢየሩሳሌም አልፎ እስከ ሮም ግዛት፣ እስከ ህንድ፣ እስከ አፍሪካ ኢትዮጵያ ድረስ ደርሷል ማለት ነው። ሌላው የሰማዕታት ሕይወትና የፍቅር ዋጋ የተከፈለበት ነው። የሐዋርያት ሕይወት በምቾት የተሞላ አልነበረም። ስደት፣ ግርፋት፣ እስራት ይፈራረቅባቸው ስለነበር ስለ ክርስቶስ መከራን መቀበል ደስ ይላቸው ነበር። ከዮሐንስ ወንጌል በስተቀር እርሱ በእድሜ አርጅቶ ስለነበረ የሞተው፣ ሁሉም ሐዋርያት ሕይወታቸውን ለወንጌል አሳልፈው የሰጡት በሰማዕትነት ነው። ቅዱስ ጴጥሮስ በሮም ከተማ በመዘቅዘቅ ስለ ራሱ ሳይሆን ስለ ክርስቶስ ሕማም ሲል ጌታችን ኢየሱስ ክርስቶስ በመልዕልተ መስቀል የተሰቀለውን እሱ ግን ተዘቅዝቆ በመሰቀል እሱም ፍቅሩን አሳይቷል። ቅዱስ ጳውሎስ በሮም አደባባይ ለጌታችን ለኢየሱስ ክርስቶስ ሲል አንገቱን በሰይፍ ተቀልቶ ምስክርነቱን ገልጿል። ቅዱስ እንድርያስ በኤክስ ቅርጹን ተሰቅሎ ሞቷል። ቅዱስ ቶማስም በህንድ ሀገር በጦር ተወግቶ ብዙ ሰማዕትነትን ተቀብሏል። ታዲያ የክርስቶስ ዕርገት የጉዞ ማብቂያ አልነበረም። ይልቁንም ለቤተ ክርስቲያን መወለድና ለወንጌል መስፋፋት መጀመሪያ ነው እንጂ። በቢታንያ ተራራ ላይ የጀመረው ያ ታላቅ በረከት በሐዋርያት መስዋዕትነት አልፎ ዛሬ ለኛ ደርሷል። መላእክቱ ለሐዋርያት እንደነገሯቸው ይህ ወደ ሰማይ የወጣው ጌታ በአባቱ ክብር ዳግመኛ ይመጣል። የዕርገቱን በዓል ተስፋችን የምናድስበትና እንደ ሐዋርያት በቅድስና በጸሎት የምንተጋበት ያደርግልን። ውድ ተመልካቾቻችን ስለተመለከታችሁ እናመሰግናለን። የዛሬው ዝግጅታችን ከተመቻችሁ ቪዲዮ ላይክ እና ሼር በማድረግ አትርሱ። ወደፊት ደግሞ እንዲህ ያለ ጥልቅ መንፈሳዊ ታሪክ እንዲደርሷችሁ ቻናላችን ሰብስክራይብ ማድረግ አትርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን። በሰማይ ባረገ ጊዜ